ይህ አፍሪ ኢትዮፕ ሚዲያ ነው። ዛሬ ስለ ቶማስ ሳንካራ መረጃ እናገራችሁ። የአፍሪካ ቺኩፔራ ብለው ይጠሩታል። ስሙ ካፒቴን ቶማስ ሳንካራ ነበር። ከዚህ በፊት ስለ እሱ ሰምተውት አያውቁም ይሆናል። ነገር ግን ታሪኩን ከሰሙ በኋላ በእርግጠኝነት ያስታውሱታል። የፓንአፍሪካኒዝም እና ጸረ ኢምፔሪያሊዝም አብዮታዊ ምልክት የሆነው ሳንካራ ወታደራዊ መሪ፣ ጠቅላይ ሚኒስትር እና የቡርኪና ፋሶን ስም የሰየመው የአገሩ ፕሬዝዳንት ነበር። ነው ሙሉ ዝግጅቱ። ምናልባትም የአገሩን ብሔራዊ መዝሙር ያቀናበረ ብቸኛው የዓለም መሪ ነውና ከ1983 እስከ 1987 ባለው 4 ዓመታት የሥልጣን ዘመን ብቻ 2.5 ሚሊዮን ሕፃናትን የክትባት የማንበብና የመጻፍ ችሎታን በ60 በመቶ የጨመረና 10 ሚሊዮን ዛፎችን የተከላ ፕሮግራሞችን መርቷል። እሱ ሴቶችን ለከፍተኛ የመንግሥት ሽመት የሸመ፣ የሴት ብልት ግርዛትን፣ የግዳጅ ጋብቻንና ከአንድ በላይ ማግባትን የከለከለ የመጀመሪያው አፍሪካዊ መሪ ነው። ከመንግሥታቸው የክንዶት አገልግሎትን አግዷል። መርሴዲስን፣ ሾፌሮችንና የመጀመሪያ ደረጃ የአውሮፕላን ቲኬቶችን፣ በርካሽ ሬኖልድስ፣ አነስተኛ የሕዝብ ደሞዝና በአገር ውስጥ የተመረጡ ልብሶችን፣ አስገዳጅ የአለባበስ ኮድ በመተካት የውጭ እርዳታን ተቃውሞ አገሩን ራስን እንድትችል በማድረግ እንደ ፈረንሳይ ያሉ የቀድሞ የቅኝ ግዛት ኃይሎችንና የፈረንሳይ የረጅም ጊዜ አጋር ብሌዝ ካምፓሬ ነው። ነገር ግን አፍሪካዊ ለመሆን መቀበል አለብን ማለት እፈልጋለሁ። ነፃና ክብር ያለው ሕይወት ለመኖር ብቸኛው መንገድ ይህ ነው። አመሰግናለሁ ሚስተር ፕሬዝዳንት። ሞት የሚያሸንፈን ሀገር በ1949 ልጆች ሦስተኛው ነበር። የቶማስ ቤተሰብ ከስ እንዲሆን ይፈልጉ ነበር። ነገር ግን ልክ እንደ ብዙዎቹ የቡርኪና ፋሶ ትውልድ በወቅቱ አቀር ቮልታ በመባል ይታወቅ እንደነበረው ወደ ወታደራዊ ኃይል ተቀላቀለ። በ1970 ገና የ20 ዓመት ልጅ እያለ ሳንካራ ለመኮንኖች ሥልጠና ወደ ማዳጋስካር ተላከ። በቆይታው ወቅት ተማሪዎችና ገበሬዎች ወደ ጎዳና ሲወጡ እና መንግሥታቸውንና የፈረንሳይን የዘለቀ የቅኝ ግዛት አገዛዝ ሲገለብጡ ሕዝባዊ አመፅ ተመልክቷል። ይህ ለወጣቱ መኮንን የለውጥ ተሞክሮ ነበር። እሱም በአብዮታዊ መንፈስ ወደ አገሩ ተመለሰ። በ1974 ሳንካራ ከጎረቤት ማሊ ጋር በተደረገ የድንበር ግጭት ወታደራዊ ብቃቱና ስትራቴጂው ሲገለጥ እንደ ጀግና ተቆጥሯል። የሳንካራ ኮከብ ብቃለ በግልጽ ይናገር ነበር፣ ሙሰኞችን ያወግዛልና አገሩ በቀድሞ የቅኝ ግዛት ኃይሎች ላይ ጥገኛ እንድትሆን ይፈልግ ነበር። ይህም ከገዢው ልሂቃን ጋር እንዲጋጭ አድርጎታል። ይህም በ1970ዎቹ ውስጥ በተለያዩ ጊዜያት እንዲታሰር ምክንያት ሆኗል። ነገር ግን የሳንካራ ሕዝባዊ ድጋፍ ችላ ሊባል የማይችል ነበርና በ1983 ከ10 ዓመታት በላይ በደረጃው ከወጣ በኋላ በ1983 ከአንድ ዓመት በፊት በመፈንቅለ መንግሥት ወደ ሥልጣን የመጡት ፕሬዝዳንት ጆን ባፕቲስት ዋዴሮጎ የአከር ቮልታ ጠቅላይ ሚኒስትር ሆነው ተሾሙ። ሆኖም ከጥቂት ወራት በኋላ ዋዴሮጎ ከሥራ ባረሩትና በቁም እስር ቤት አስገቡት። እኔ ራሴን ቀይ ቁልቁለትን የሚወጣ ብስክሌት ነጂ ሆኖ አግኝቼዋለሁ። ሳንካራ ወጣት መሪ እንደመሆኔ መጠን ራሱን እንደ ኩሩና ወጣት አፍሪካ ምልክት አድርጎ ሸመ። መልከ መልካም፣ በሚያብረቀርቅ ፈገግታና በስፖርት ፍቅር የተዋበ የልብ ወለድ ፕሬዝዳንት ነበር። ከሌሎች ነገሮች በተጨማሪ ጎበዝ ጊታሪስት ነበር። ብዙውን ጊዜ ማታ ላይ ከሙዚቃ ባለሙያዎች ጋር ሲጨፍር ይታያል። ነገር ግን እሱ ሕሊና ያለው፣ ዲሲፕሊን ያለው ወታደራዊ ሰው ነበር። ብዙውን ጊዜ በቀበቶ ውስጥ የተቀመጠ የእንቁላል ሽጉጥ ያለው የሰሜን ኮሪያ መሪ ኪም ዱሳን ስጦታ ለብሶ የሰሜን ኮሪያ መሪ ኪም ዱሳን ስጦታ ነበር። ነገር ግን ምስል ወይም አፈታሪክ ብቻ አልነበረም። ስኬቶቹ ለራሳቸው ይናገራሉ። ከ1983 እስከ 1987 ድረስ የሚከተለውን አድርጓል። አገሩን የቅኝ ግዛት ስሟን አከር ቮልታ አስወግዶ ቡርኪና ፋሶ ብሎ ሰየመው። ይህም ማለት የቀና ሰዎች ምድር ማለት ነው። በማወሪ እና ዲዋላ የአገሪቱ ሁለት ዋና የአፍ መፍቻ ቋንቋዎች የአገሩን ብሔራዊ መዝሙር እንኳን አቀናብሮ ነበር። ምናልባትም በዓለም ላይ ያንን ያደረገ ብቸኛው መሪ መሬት ላይ በጥቂት ሳምንታት ውስጥ 2.5 ሚሊዮን ሕፃናትን ከማጅራት ገትር፣ ቢጫ ወባ እና ኩፍኝ ክትባት ሰጥቷቸዋል። በ1983 ከነበር የንባብና የማንበብ መጠን 13 በመቶ ወደ 73 በመቶ በ1987 በማሳደግ አገር አቀፍ የንባብና የማንበብ ሳንካራ ከመካከለኛው ምስራቅ አውሮፓ ሀገራት እርዳታና ብድር ጥገኝነት ለመላቀቅ ለሕዝቡ እንዲህ ብለዋል። እርዳታዎች በታላቅ ምርታችን ወደ ጎን መተው አለብን። የበለጠ ማምረት መቻል አለብን። የበለጠ ማምረት፣ ተጨማሪ ማምረት፣ ምግብ የሚሰጥ ሰው ተመሳሳይ ነገር እንዲጠይቅ ማድረግ የተለመደ ስለሆነ የበለጠ ማምረት። ሳንካራ ከዘመኑ በፊት የአየር ንብረት ለውጥ ውጤቶችን ተገንዝቦ በረሃማነትን ለመከላከል ከ10 ሚሊዮን በላይ ዛፎችን ተክሏል። የመንግሥትን ሙስና በኃይል በመቆጣጠር የመንግሥትን የመርሴዲስ መኪኖች በመሸጥ በወቅቱ በጣም ርካሽን መኪና የሚኒስትሮች ኦፊሴላዊ የአገልግሎት መኪና የሆነውን ሬኖልድ 5 አደረገ። እንዲሁም የራሱን ጨምሮ የሁሉም የመንግሥት ሠራተኞችን ደሞዝ ቀንሷል። እንዲሁም የመንግሥት ሾፌሮችን እና የመጀመሪያ ደረጃ የአየር መንገድ ቲኬቶችን መጠቀም ከልክሏል። የመንግሥት ሠራተኞች ለሕዝብ ፕሮጀክቶች የ1 ወር ደሞዝ እንዲከፍሉ አስገድዳቸዋል። ሳንካራ ለመሠረታዊ መርሆቹ በጣም ቁርጠኛ ስለነበር እንዲህ አይነት
ሳንካራ ከዘመኑ በፊት የአየር ንብረት ለውጥ ውጤቶችን ተገንዝቦ በረሃማነትን ለመከላከል ከ10 ሚሊዮን በላይ ዛፎችን ተክሏል። የመንግስትን ሙስና በኃይል በመቆጣጠር የመንግስትን የመርሴዲስ መኪኖች በመሸጥ በወቅቱ በጣም ርካሽን መኪና የሚኒስትሮች ኦፊሴላዊ የአገልግሎት መኪና የሆነውን ሬኖልት 5 አደረገ። እንዲሁም የራሱን ጨምሮ የሁሉም የመንግስት ሰራተኞችን ደሞዝ ቀንሷል። እንዲሁም የመንግስት ሾፌሮችን እና የመጀመሪያ ደረጃ የአየር መንገድ ቲኬቶችን መጠቀምን ከልክሏል። የመንግስት ሰራተኞች ለህዝብ ፕሮጀክቶች የአንድ ወር ደሞዝ እንዲከፍሉ አስገድዳቸዋል። ሳንካራ ለመሰረታዊ መርሆቹ በጣም ቁርጠኛ ስለነበር እንዲህ አይነት ሁኔታ ለጥቂት ቡርኪናቤስ ካልሆነ በስተቀር ለማንም እንደማይገኝ በመግለጽ በራሱ ቢሮ ውስጥ የአየር ማቀዝቀዣውን ለመጠቀም ፈቃደኛ አልሆነምና የመጀመሪያው አፍሪካዊ መሪ ሆነ። ሴትን ስራ አበረታቷል። ወደ ወታደራዊ ኃይል መመልመልና በትምህርት ወቅት የእርግዝና ፍቃድ ሰጠ። ይህ ማለት ለእያንዳንዱ ሴት መስጠት አለብን ማለት ነው። በሚያስገርመው ሞተር ሳይክሎችን የሚወድ ሳንካራ ሙሉ በሙሉ ለሴቶች የሞተር ሳይክል ጠባቂ ቡድን አቋቋመ ነበር። የሳንካራ ውርስ ሌላው አስፈላጊ ገጽታ ትሕትናውና ለራስ የባህሪ አምልኮ ለመፍጠር ፈቃደኛ አለመሆኑ ነበር። ምንም እንኳን ኃይሉ ውዳሴውና ተወዳጅነቱ ቢኖረውም ፎቶግራፉ በህዝብ ቦታዎችና በመንግስት ቢሮዎች ውስጥ እንዲሰቀል ፈቃደኛ አልሆነም። 7 ሚሊዮን ቶማስ ሳንካራዎች አሉ የሚለውን አባባል በመጥቀስ የአገሩን ህዝብ በሙሉ ያመለክታል። ሳንካራው ከቡርኪና ፋሶ ውጭ የውጭ እርዳታን አጥብቆ አቅርቧል። ይህንን እንደ የቅኝ ግዛት ድንኳን አድርጎ ይመለከተው ነበርና የአፍሪካ አገሮች የውጭ ዕዳቸውን ውድቅ ለማድረግ አንድ ግንባር እንዲያሳዩ አሳስቧል። ኮንፈረንሳችን ዕዳውን እንደማንከፍል በግልጽ የመናገርን አስፈላጊነት ይቀበላል፣ በድብቅ መንፈስ አይደለም። ይህ በግለሰብ ደረጃ ከመገደል ለመከላከል ነው። እንደ ኩባው ፊደል ካስትሮ፣ የሊቢያው ሙአመር ጋዳፊ፣ የሞዛምቢክ ሳሞራ ማሴል እና የጋናው ዴሪ ጆን ራውሊንግስ ባሉ ሌሎች በወቅቱ ጸረ ኢምፔሪያሊስቶች ከፍተኛ አክብሮት ነበር። የተረፈው ብቸኛው ሰው ክስተቱ የሚያስታውሰው በዚህ መንገድ ነው። ዝናብ እንሰማለን ረጅም ቤት ውስጥ ሲሆኑ እንደ ትዕቢት ነው። የኮችቲስቶችም የሳንካራን አጃቢዎች ገደሉት። ሁሉም ጣቶች ወደ የቅርብ ጓደኛውና በአንድ ወቅት እሱን ለመሽም መፈንቅለ መንግሥት የመራውን ብሌስ ካምፓሬ ሰው ጠቁመዋል። አሁን ግን የአገሪቱ ፕሬዝዳንት እንደሆነ ቢናገርም ክደውታል። ሳንካራ ግድያ ውስጥ ማንኛውም ተሳትፎ ሳንካራ ገና የ37 ዓመት ልጅ ነበር። ቡርኪና ፋሶ ሳንካራ ራሱን የቻለ ጸረ ኢምፔሪያል መንግሥት ራዕይን በፍጥነት ሳተች። የኮምፓውሬ አገዛዝ ትዝታውን ለማጥፋት ያለማቋረጥ ሞክሯል። ነገር ግን ካፒቴኑ ራሱ በአንድ ወቅት እንደተናገረው አብዮተኞች እንደ ግለሰብ ሊገደሉ ቢችሉም ሐሳቦችን መግደል አይችሉም። ኮምፓውሬ እንደ አውሮፓ አቆጣጠር በ2014 የ27 ዓመት የግዛት ዘመኑን ለማራዘም ከሞከረ በኋላ በሕዝባዊ አብዮት ከሥልጣን ተባረረ። ከሥልጣን እንዲወርዱ የጠየቁት ወጣት ተቃዋሚዎች አሁንም የሚያስነሳቸውን ሳንካራ የሚል ቲሸርት ለብሰዋል። ካምፓውሬው አሁን ወደ አገሩ መመለስ አልቻለም። ለሳንካራ ግድያና በአይቨሪ ኮስት በስደት ይኖራል የሚል ዓለም አቀፍ የእስር ማዘዣ ወጥቷል። ባለፉት ጥቂት ዓመታት ውስጥ የዲኤንኤ ምርመራዎችና ተጨማሪ ምርመራዎችና የሳንካራ ሞት ላይ የተደረጉ ችሎቶች ተካሂደዋል። የቅርብ ጊዜ የፍትህ ጥሪ ወደ ፍራንሲስ ማክሮን ቀርቦ ምርመራ ተደርጎለታል። መርማሪዎች የቀድሞ ቅኝ ገዢው ሀገር በግድያው ውስጥ ያለውን ሚና ያሳያሉ ብለው ያምናሉ የሚሏቸውን ሚስጥራዊ ፋይሎችን እንዲለቅ ፈረንሳይ አፍሪካን አትረዳምና ከረጅም ጊዜ በፊትም አልፏል። ዛሬ ከ33 ዓመታት በኋላ የሳንካራ ሐውልት በ2019 በዋና ከተማው በተገደለበት ቦታ ላይ ተተከለ። የቡርኪናቤ ወጣቶች አሁን በስሙ ዘፈኖችን ይዘምራሉ እና በመታሰቢያ ውስጥ መነሳሻ፣ ኩራት እና ክብር ያገኛሉ። ሳንካራ ሳንካራ የኔ ፕሬዝዳንት ሳንካራ የቡርኪና ሳንካራ ወደ ሜንቴክ የመጣችው የሳንካራ አፍሌይ ለመገንባት ነው። Self-ousted by a popular revolution after he tried to extend his 27-year rule in 2014. The young protesters who called for his removal wore t-shirts that said, Sankara, he still provokes. Compaoré is now unable to return to his country. There is an international arrest warrant out for him for Sankara's assassination and lives in exile in the Ivory Coast. In the last few years, DNA tests and further investigations and trials into Sankara's death have taken place, with the most recent call for justice being directed to Francis Macron to release confidential files which investigators believe will reveal the former colonial nation's role in his assassination. La France ne comprend pas l'Afrique et il est grand temps qu'elle la comprenne. La politique africaine de la France, la trouvons très française. Today, 33 years after his passing, a statue of Sankara was erected in 2019 in his capital city at the very location he was killed. Burkinabe youth still sing songs in his name and find inspiration, pride and dignity in his memory. Sankara, Sankara, mon président. Sankara, Sankara du Burkina. Il est venu en homme intègre pour bâtir une Afrique. Sankara, Sankara, Sankara.